የኔ ልጅ ናት። ሰይጣን የሚቀናብህ አውሬ ነህ። እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ ትንሽ ግራ መጋባት ነው። በኃይሉ ልጅሽ አይደለችም አለኝ። የሆነ ቀን ደግሞ አንድ እብድ ሴትዮ መታ ቃል የኔ ልጅ ናት ብላ ጮኸች። ቃል አሳዳጊ እናቴ ናት ብላኛለች። እኔ ግን ለምን እንደሆነ አላውቅም፣ ምንም ላምናት አልቻልኩም። ቃል እየዋሸችሽ ሊሆን ይችላል። አንድ ቀን እንኳን ፈገግ ብለሽ አናግረሽኝ ጸጉሬን አሻሽተሽኝ እንኳን አታውቂም። እሱም ሊመጣ ስለሚችል ቡና አፍልቼ መጠበቅ አለብኝ መሰለኝ። ዶክተር? የምን ዶክተር? ዶክተር ነው። አንቺ እንዴት ነው የመረመረሽ? ዶክተርን አገኘችው? የቃል እናት ወይዘሮ ሀረግ ወደ ቤት ተመለሰች። ቃል ልታዋርድ፣ እውነቱን ልታረጋግጥ፣ እናትና ልጅ ልታገናኝ፣ ሀቁን ልታፈነዳ ከሳሚ እውነቱን ሰምታ መታለች። እኔን እንደዛ ልቤን ሰብረሽ የሸኘሽኝ ውሸትሽ እንዳይጋለጥ የሰውን ህይወት አጥፍተሽ ንብረት ልትወርሺ የሰውን ደስታ ቀምተሽ አንቺ ደስተኛ ልትሆኚ፣ ቆይ እኔ በወልድሽ አንቺ እንዴት አረመኔ ትሆኛለሽ? ይቺ ምስኪን እናት አረብ ሀገር ለፍታ በመጣች የእሷን ንብረት ትቋምጫለሽ። ምን ነው እራብ ድፍት አያረግሽም? ከዚህ ሁሉ ማጭበርበርና ከዚህ ሁሉ ስቃይ ህይወት አሁን አንቺ ይሄን ሁሉ ንብረት ወስደሽ ደስተኛ የምትሆኝ ይመስልሻል? ይህ ንብረት ሲመጣስ ከየት መጣ ብዬ ማልጠይቅሽ ይመስልሻል? እውነታው ሲጋለጥብሽ ወንጀለኛ እንደሆንሽ አታውቂምን? መቀመቅ የሚወርድሽ በዚህ ንብረት ተንደላቅቄ እኖራለሁ ብለሽ ስታስቢ ጨለማ ክፍል ተዘግቶብሽ እድሜ ልክ እንደሚፈረድብሽ አታውቂምን? አገር አሰዳቢ እኔ አምጬው ልጅሽ እውነት የሰው ልጅ ነሽ የሚል ነገር ሰማው። ምን አይነት ድፍረትና ብልግና ቢሆን ነው? ዲኤንኤን እንዴት አስቀይረሹ ነው በማለት በቀላሉ አትተዋትም። ቃል ውርደቷ ደርሷል። ሽንፈቷ ቀሎ አይሄድላትም። እናትየዋ በያዘችው ስኪኒ እኔ ሳይሆን አንቺ ነሽ እኔን የምገልኝ፣ ያውልሽ እፊትሽ ቁሚ ያለው ብትላትም ወይዘሮ ሀረግ ልቧ ተሰብሮ ይህን ያህል አስመርርሻለሁ ወይ በማለት አልወጋሽም፣ አልገልሽም፣ ካልሽ ይስፋሽ፣ ካልሽ ይቅናሽ በማለት ልቧ ተሰብሮ ሂዳ ነበረ። እውነታውን ግን ስትሰማ ሳሚ ሀቁን ሲነግራት እውነታውን ሲያረጋግጥላት ማመን አቃታት። እናትና ልጅ አለያይታ ልጅቷ ሰራተኛ ሆና እናቷን አታውቅም። እናት ደግሞ ልጇን ያገኘች መስሏት ቃል ናት ልጄ ብላ የምትከራከረው። ለዛ ነው ከአንቺ ጋር የምትፋጠጠው። እውነታውን እንድታረጋግጭልኝ የፈለግኩትም ለዚህ ነው። ሰላምዬ በውሸት እየተታለለች ነው። ወይዘሮ ሀረግ እንደማከብርሽ ታውቂያለሽ። ልጅሽ እኔ ወንጀለኛ እንድትሆን አትፈልግም ብሏል ሳሚ። አውቃለሁ እኔም ጥፋተኛ ነኝ። ለዚህ ሁሉ መንስኤ የእነሱ ተባባሪ ነኝ። ግን ምንም ቢሆን አሁንም አልረፈደም። የሰው ህይወት ሳነጥቅ፣ የሰው ልጅ ሳትገል፣ ነፍስ ሳታጠፋ ሳይረፍድ ብንደርስባት በማለት ነገራት። ወይዘሮ ሀረግ የሰማችውን ማመን አቃታት። ቃል የውርደቷ ቀን ደርሷል። እሷ ግን ጮቤ ረግጣለች። እናቴ በቀላሉ ሸኘውሽ፣ ለፍቼ ያገነባውትን እምነት ገደል ልትሰጅብኝ ነበር። እኔ ግን አሸነፍኩሽ ሳሚ። አንተ ልትነጥቀኝ የነበረውን ንብረት እኔ በብልሃት እናቴን ሸኝቻታለሁ ከማለቷ ብሌን ወደ ቤት ትመጣለች። አሁንም ጉልበቷንና ጥንካሬዋን ብሌን ላይ ነው የምታሳየው። ብሌንም ነግራታለች፣ ያንቺ ክብር ያንቺ ጉልበት የሚታየው እኔን በማዋረድና እኔን በማንቋሸሽ ነው ብላት ነበረ። ቃልም አሁን ጉልበቷን የምታሳየው አለቃነቷን የምታስመሰክረው ብሌን ላይ ነው። ብሌንም አንቺ ጋር ምን አታገለኝ? ሲጀመር ደስታዬ በደስታ ሁኜ ነው የመጣሁት። እናቴ ፈቅዳልኝ ዳግምና እኔ ልንጋባ ነው ስትላትም የወይዘሮ ገነትን ደካማ ጎን ተጠቅሜ እህትና ወንድም ናችሁ አትጋቡም ያለችውን ነገር ተቀብዬ በድክመታቸው ገባለሁ፣ በክፍተቱ አሰፋዋለሁ ያለችው ቃል ይህ ስላልተሳካ እጅጉን ትናደዳለች ይህን ዜና ስትሰማ። ብሌንም ይሄን ደስታ እያጣጠመች ስራውን በመስራት ላይ እያለች ነው የዳግም ጓደኛ ደውሎ ዳግም እንደተጎዳ ነገራት። ስራዋን ትታ ስትከንፍ ትሄዳለች። ሜቢ ዳግም ሳሚ እንደደበደበው ተናግሯል። በምን ምክንያት እንዴት የሚለው ነገር ባይነግረውም ሳሚ እንደደበደበው ነግሮታል። ይህ ጉዳይ ብሌን ጋር ከሄደ ካሁን በኋላ ከሳሚ ጋር ግብግብ ሊፈጠር ይችላል። 10 አይነት ማስረጃ የእናቴን እውነታ ብታመጣልኝ እኔ ወደ አንተ እንድመጣ የፈጠርከው ነገር ነው እንጂ ሀቅ አይደለም ብላ ከሳሚ ጋር ግብግብ ልፈጠር ትችላለች። ብሌን ግን ዋናው ነገር ወይዘሮ ሰላም ናት። ወይዘሮ ሰላምና
ሀረግ አንቺ የኔ ልጅ ናት ስል የኔ ልጅ ናት የምትይው ዲኤንኤኑ ስላረጋገጠልሽ ነው። ግን ልንገርሽ ትልቁ መፍትሄ የቃልና የኔን ምርመራ አካሄጂ። ያው እናቷ ነኝ፣ ከፈለግሽ እንካሰስ፣ ፍርድ ቤት የምንሄድ በድብቅ ሳይሆን በይፋ ዲኤንኤን እናድርግ ብላ ልትናገር ትችላለች። ቃል የዛን ቀን መሬት ተሰንጥቃ ብትወጣት ትመኛለች። ሳሚን በቀላሉ አይተዋትም። ምክንያቱም ሀቅ ይዞ ሲቀርብ ውሸታም ተብሏል፣ እውነት ይዞ ሲገኝ ካዲ ተብሏል። ብሌንም አስመሳይ የቅዠት ህልም የሰጠኸኝ እውነት ያልሆነውን እውነት ነህ ብለህ ነገርከኝ። በዚህ ምክንያት ወደ አንተ እንድመጣ ፍቅርህን እንዲቀበል አስበ ከሆነ እርሳው የተባለው ሳሚ ውሸታም ነህ ተብሎ በጥፊ የተመታው ሳሚ እውነታውን ለማረጋገጥ እስከ ጥግ እንደሚሄድ ዛሬ ሲናገር ሰምተነዋል። አቶ በኃይሉንም ይችን ቀዳዳ ካገኘ እንደውም ለሱ ይመቸዋል። ግን አቶ በኃይል ሁለት አይነት ሳይዝ ነው ያለው። አንድ ውርደቱን ያገኛል፣ ሁለት ደግሞ የቃልን ውርደትም ያሳያል። ቃል ስትጋለጥ እሱን መጋለጡ አይቀርም። ምክንያቱም ቃል ስለ በኃይሉ የምታውቀው ድብብቅ ሚስጥሮች አሉ። በዛ ላይ ስለ ወይዘሮ ሀረግ አለ። ነገሮች እየተደበሰበሱ የቀሩት በዚህ ዲኤንኤን ሰላም እንዳለችው ሀቆ መፈንዳት እውነታው መፍረጡ አይቀርም። ሳሚሻ ጀግና በቀላሉ ስብርብር ሊያረጋን ነው ቃልን። ወይዘሮ ሀረግም ገንዘብ ወዳድ፣ ራስ ወዳድ፣ ጥቅም ወዳድ ሴት አትመስልም። እውነትን የምትሟገት፣ ለእምነቷ የምትሞት፣ እናትነቷን ክዳ ንብረት የገዛች፣ እናትነቷን ክዳ ንብረት የገዛት፣ እናትነቷን ክዳ በንብረት የለወጠችኝ፣ እናትነቷን ክዳ ገንዘብ ያስበለጠች ልጅ ትሞታታለች እንጂ እንዲህም አሁኝ አልኖርም። እውነቷ አልተጋለጠም እንጂ እቺ ሴትዮ ከገደለቻት በኋላ እኮ እውነታው ሲጋለጥ እናቷ ልካት፣ እናቷ ከጎና ሁና ነው የሚባለው። የውርደት ውርደት ነው ያከናነበች በማለት እጅጉን ደንግጣለች። ወይዘሮ ሀረግ በቀላሉ የምትተወው በቀላሉ የምትረሳላት አይደለም። ስትናገርም እንደሰማ ነው እኔ በህይወት እያለው ይህ ነገር አይሳካላትም። አንድ እናትና ልጅን አገናኛለሁ፣ ሁለት ግን ቃልን አዋርጄ አንገቷን ይዤ ከዛ ቤት አወጣታለሁ። እናትነቴን መካዷ ሳይቀር የሰው ልጅ እናትና ልጅ ለያይታ እኔ ነኝ ብላ በህግ የተመረመረውን ማስረጃ ማጭበርበሯ ይህ የውርደት ውርደት ነው በማለት ተናዳለች። ዶክተሩም ወይዘሮ ሰላም ወደ ኋላ እንዳትመለሽ፣ ወደፊት ተራመጂ፣ መጠርጠር ወንጀል አይደለም፣ ማስረጃ ማግኘት እንዳንቺ ልብሽ ማረፊያ፣ ሀሳብሽን ማቅለሊያ ይሆናል። ቃል ጠንቅቃ ስለምታውቅሽ ደካማ ጎንሽን እየቆሰቆሰች ነው ልብሽ እንዲሰበር የምታደርግሽ። ትክክለኛ ልጅሽ ብሌን ናት። እኔ መናገር ይኖርብኝ አይኖርብኝ እንደው ባላውቅም ብሏታል ዶክተሩ። እንዴት አገኛችሁት እናንተስ? እጅግ አጓጊና ልብ አንጠልጣይ፣ ሁላችንን በጉጉት እንጠብቀዋለን። ጀግና ሳሚ ታሪኩን ለወጠው፣ ታሪኩን ግልብጥብጥ አረገው። የቃል እቅድ ገደል ገባ፣ ሀቁ ተጋለጠ።